አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን፣ ለቅዱስ እንገዛለን። ይህንን በዓል እንድትባርክልን እንለምንሃለን። የነገሥታትን ንጉሥ የአማልክት አምላክ የጌቶች ጌታ ፍጥረታት ሁሉ በቃልህ ፈጥረህ በስልጣንህ የምትገዛ በካህሊነትህ የምትመግብ በምትጠብቅ በረገት የምትመግብ ይጠበቀን ከዚህ ሰዓት ስላደረስክ እናመሰግናለን። ባርክልን፣ ቀድስልን፣ ጸሎታችን ተቀብለህ አክን ሁሉ የተባረከ እንድታደርግልን እንለምንሃለን። አሜን። አቡነ ዘበሰማያት ሰላም ለኪ ዘንሰግ እምነስተቆይ እምአርዌናዊ ተማህፀነ ብኪ በእንታና እምኪ ወያቄ ማውቂ ማህበረ ነው ድግል ባርኪ ጸሎተ እግዝእትነ ዮኖስ فتني ما يسروا سيدان المولى في الفرحان ዘረቡ ተነበዩ መሀለ ዳዊት አሃዱ ዘአርብ ለከለባት ፍቂ ምኮን ማርያም ማርያም ወንኪ ዳግም የተሰማይ ተከራተ ሰማይኪ ሰዋሰው ነው እዚህ ተበስዮም ለተዘጋ ዘሰንበተ ክርስቲያን አቦት መቅደስ መስቦር ተቋም ቅድስት በብፅዕት አሰርቱ ቃላት ቀድሙ ንጽሕት ገብርኤል ዘኮንኪ አሰማሰናኪ ተቋም ሲያትሉና ተማክለኪ ተራሩ ተከደሉ ቤት ሱባ ወበሳድስ ሰላም ለኪ ማለት ሰላም
አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ መሪያነ ዘፈርከ ስረይ ኃጢአተ ሕዝብከ ወመሐር ተግባርከ ዮይታትፈአነ ሐሰበከ እንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ኢታስተፍረነ እግዚኦ በቅድሜከ ዝተላጽርያሜነ ጸልይ ይለነ ለደቂቅኪ ወአድኅነነ እምኩሉ ሐዘን መዓልተ ምስየነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅብኔነ ሃሎ ምስሌነ ረዳኤ ኩነነ ኢትግሃነ ወኢትማንነነ አምላከ ሰላም ተባልሐነ አምላካችን ጌታችን ኢየሱስ ሁላችንን ተቀበልን። በከመ በሰማይ ከመ በምድር ሲሳየነ ዘለለነ ወነዮ ወልድብን አበሳነ ወጌጋየነ ከመ ንሕነኒ ንሕነኒ በሰለነ ኢታብአነ እግዚኦ ውስተ መንሱት አልዓዛር ጾም ለተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ወወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ ማርያም ሰሐሬት
እትነ እግዝእትነ ነጽሪ አብየነ ሰላም ወልድኪ የሃሉ ምስሌነ እትነ እግዝእትነ ነጽሪ ይቀበልን። አቡነ ዘበሰማያት ኢየሱስ ክርስቶስ ተመስቀል በጸውዓን የጾፍረት ወአምላክ ኩሉ ፍጥረት አምላኩም አንተ ላሁ ቅድም አምላኩም ነቢያት አምላኩም ሐዋርያት አምላክ መሐረነ ለነ አምላክነ እስመ ግብረ እዴከ ንሕነ ወትስብሖ አበሳነ
ኢትግደፈነ ኢትግደፈነ ወኢትመንነ አምላከ ሰላም ተራድአነ ግድፈነ ኢትግደፈነ ወኢትመንነ አምላከ ሰላም አምላካችን ኢየሱስ ሆይ አትጣለን፣ አትተወን፣ አትናቀን። ቅዱስ አምላክ ሆይ በቸርነትህ ደግፈህ በሰላም በዓላችንን በመካከላችን ተገኝተህ ረድኤትህና በረከትህን ሰላምና ፍቅርህን ጽናትና በረከትን አድለን በዓሉንም በሰላም አስፈጽመን የሰላም በዓል አድርግልን። ሀገራችን ኢትዮጵያንን በቸርነትህ በምሕረትህ ጎብኝልን። አቡነ ዘበሰማያት ለቅዱስ መስቀል ጽንዋ ስልጣን ኃይልም ወሌሎ የመልክም ወአካልም እመልካ በትሮ እንተ ሰረጸት ወፈረየት ከርከ ዘእንበለ ተክለ ዘትቀውም ባሕራ እያድኃነ ጻድቀ ወኢቤዘ ወታጣ እስመ አልባትክየለ ወኢመዊዓ መስቀለ ክርስቶስ እሰ የዛነ ወኃይልነ አጋዘ ጻድቃነ ዋጣነ እምግብርናተ ሰይጣን ጸላኢነ ለሲኦል ስልጣነ ማመ እግዚአብሔር አምላክነ
መስቀል እስመ ቀደሶ በደሙ ዋኮ ደመ ባሕር መልዕልተ ዝንቶ መለኮት መስቀል ሐዋርያቲሁ እንዘ ሰደዱ እንተ ቅዱስ ወንጌል አምሳ እስግለ መስቀል ማርያም ወለማርያም ድንግል ለማርያም ዘንሰግድ እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪያ ወረከብነ ንሕነ መድኃኒተ እምኔሃ ለዕፀ መስቀል ከመ ተናገርነ ስብሐት ይደልዋ በክብሮሙ ይእዜኒ
ዘመስቀሉ አብተረድቶ ተረይራ ቀማ ከለ የማይከለ ኩል ከመስቀል ዓለም እግዚ
በእንተ ማርያም መሐረነ ክርስቶስ ክርያላይሶ 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 አቤቱ አምላክ ማረን፣ ይቅር በለን፣ እንራራለን፣ በቸርነት ጠብቀን። በዓሉን ባለ ፍስሐ ባለ ሐሴት አድርግልን። በሕገ ወንጌል በኃይለ መስቀል በኪዳነ ቃል አጽንተህ እንድጠብቀን አምላክ አበው ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን፣ ዝናመ ምሕረት ተክለ በረከትን አውድልን። የምንኖርበትን ምድረ ከናዳ በምሕረት በቸርነት ጎብኝልን። ሕዝበ ክርስቲያኑን ሁሉ
በዓይነ ምሕረትህ ተመልክተህ ረድኤትህን ጸጋህን አድልልን። አሜን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘተርእዩ ይርእዩ ወፈተው ይስሙ አንትሙ ዘትሰሙ ይሰሙ ወለክሙ ሰብእ ብፅዓት አግኝቲክሙ ለርያ ወአእዛኒክሙ ለሰማ ወከማሁ ለነ ንረስእነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን ውስተ መካን
እግረ
ዝቃን ዘግዚነ አምላክነ ወመድኃኒነ ኢየሱስ ክርስቶስ እምትዝባኤ እስካርያም ለዓለመ ዓለም አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከአራት ወንጌላውያን አንዱ ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 23 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ እረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወቃቸው በኋላ በፊታቸው ይሄዳል። በጎቹን ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አይሰሙ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱ ስለ በጎቹ ያኖራል። እረኛ ያልሆነ በጎቹም የእርሱ ያልሆኑ፣ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹ ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛ ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ። እረኛም አንድ ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል፣ እኔም በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበሉ። እንግዲህ
ከዚህ ቃል የተነሳ በአይሁድና በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም ስለምንስ ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይኖች ሊከፍት ይችላልን አሉ። በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ዘያምን ወልድ ወሕይወት ዘላለም። በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደመሆን ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑኝም። እኔ በአባቴ ስም የሚያደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፋም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እንጂ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ዘያምን ወልድ ወሕይወት ዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት እና የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሕይወት የደብረ ገነት አቡነ ተክለ ሃይማኖት አባት፣ የሁላችንም አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ከየአድባራቱ የመጣችሁ አበው መነኮሳት፣ ወንድሞቻችን ዲያቆናት፣ ካህናትና መዘምራን፣ የሰንበት ትምህርት ቤት የሁለቱም አድባራት የቅዱስ ደብረ ገነት አቡነ ተክለ ሃይማኖትና የፈለገ ሕይወት ቅዱስ ገብርኤል ወቅድስት አርሴማ አብያተ ክርስቲያናት ካህናትና መዘምራን፣ ምዕመናንና ምዕመናት ሕፃናትን ጭምር እንደምን አላችሁ? እንደምን አላችሁ? እግዚአብሔር ይመስገን አትሉም? እንደምን መናን እግዚአብሔር ይመስገን በሉ። እንደምን አላችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። እግዚአብሔር እስከ አንድ ጊዜ ልብላችሁ አመስግኑ ስላደረሰ። እንግዲህ እስካሁን ባለው የአገልግሎት ስርዓት ሊቃውንት አባቶቻችን ከብፁዕ አባታችን ጀምሮ ጸሎተ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እንዲሁም ደግሞ ጸሎተ ወንጌል ተደርሶ ከዚያ በኋላ ያሬዳዊ ዝማሬ ደግሞ በሊቃውንቱ ተጀምሮ በሰንበት ትምህርት ቤት ዘማሪያን በሁለቱም አድባራት ተዘምሮልናል። ለእህቶቻችን፣ ለወንድሞቻችን፣ ለአባቶቻችን፣ ለሊቃውንቱ ቃልዎት ያሰማልን፣ ቃልዎት ያሰማልን። አሁን ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የሚያስተምሩን መምህራችን መጋቢ ሐዲስ መምህር አብርሃም የደብረ ሰላም ቅዱስ ሚካኤል ሚስሳጋ አገልጋይ አባት የቅዱስ አቡነ ተክለ ሃይማኖት ሰባኪ ወንጌል ያስተምሩናል። እሳቸው የሚናገሩበትን አንደበት እኛ የምንሰማበትን ዝነ ልቡና እግዚአብሔር ይስጠን። ዮም በዓለ መስቀሉ ወዘነግሠ በምድር ከመያብር ለአሕዛብ ወለኩሉ ዓለም። ብፁዕ አባታችን አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሕዝበ ክርስቲያን ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? ቸርነት የባህሪው የሆነ አምላካችን እግዚአብሔር በቸርነቱ ጠብቆ ከዓመት እስከ ዓመት ጠብቆን መልሶ እንደ ዛሬው ሁሉ አምና ተገናኝተን ነበረ። እንደ ዛሬው ከርሞም ያድርሰን ብለን ነበረ። አድርሶን እግዚአብሔር በዚህ ተገናኝተን ቃለ እግዚአብሔር ልንሰማ ዓመታዊ በዓላችን ልናከብር የረዳን አምላካችን እግዚአብሔር የተመሰገነ ይሁን።
የኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት እግዚአብሔር የሚመሰገንባቸው፣ እግዚአብሔር የሚገለጥባቸው፣ እግዚአብሔር የሚከብርባቸው በዓላት ናቸው። እኛም እግዚአብሔር ያለንን አክብሮት የምንገልጥበት ደስ የሚሉ በዓላት ናቸው። እንግዲህ ታላላቅ በዓላት ከሚባሉት በዓላት መካከል አንዱ መስቀል ነው እና ኢትዮጵያ ሀገራችን ዘመኗን የምትጀምረው በበረከት ነው። በመስቀሉ አስባርካ ነው ዘመኗን የምትጀምረው እና እኛም ኢትዮጵያውያን ዓለም በሙሉ ነው የመስቀሉ በዓል ዛሬ ዓለም አደብዝዞት ይሆናል እንጂ በወቅቱ የመስቀል በዓል የተከበረው በዓለም በሞላ ነው። በወቅቱ የነበሩት ክርስቲያኖች በእውነቱ በንጉሥ ቆስጠንጢኖስ መሪነት፣ በንግሥት እሌኒ መሪነት ለዓለም መስቀል ታውጆ ነበረ። በዓሉ ታውጆ በዓለም ነው የተከበረው። ስለዚህ ቅዱስ ያሬድ ዮም በዓለ መስቀሉ፣ ዛሬ የመስቀሉ በዓል ነው። ወዘነግሠ በምድር ከመ ያብርህ ለአሕዛብ ወለኩሉ ዓለም፣ ለአሕዛብና ለዓለም ሁሉ ያበራ ዘንድ በምድር የከበረበት ዛሬ የመስቀሉ በዓል ነው ብሎ በአምስተኛው መቶ ክፍለ ዘመን የነበረው ቅዱስ ያሬድ ስለ መስቀል ዘምሯል እና ዛሬ መስቀሉ በዓሉ ነው የተባለው ይሄ ቀን ነው እና ስለ መስቀል በቅዱስ መጽሐፍ በሰፊው በሐዲሳትም በብሉያትም ተነግሮ ይገኛል። መስቀል መጽሐፍ ቅዱሳዊ መሰረት ያለው የእግዚአብሔር ዓላማ የተፈጸመበት እግዚአብሔር ሰውን ከእርሱ ጋር ያስታረቀበት የምህረት አደባባይ የምህረት ቦታ ነው። መስቀል የምህረት መፈጸሚያ ነው። የምህረት መሰዊያ ነው። እግዚአብሔር አምላክ ራሱን ከሰው ጋር ፍቅሩን የገለጸበት የፍቅር አደባባይ ነው መስቀል እና ስለዚህ ዛሬ መስቀሉ ለዓለም ሁሉ በብርሃን የተገለጠበት ጨለማ የነበረው ዓለም በመስቀሉ ኃይል ያገኘበት ብርሃን ያገኘበት የእግዚአብሔር የኢየሱስ ክርስቶስ መስቀል የከበረበት በዓል ነውና ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ መስቀል በመጽሐፍ ቅዱስ ሲታይ ወነገረ መስቀሉሰ እበድ ውእቱ በኀበ ህጉላን ወለነሰ ለነአምን ኃይለ እግዚአብሔር ውእቱ። የመስቀሉ ነገር ለማያምኑ ስንፍና ነው፣ ለምናምን እኛ ግን የእግዚአብሔር ኃይል ነው ይላል። ኃይል የምናገኝበት ነው። ኃይል እግዚአብሔር ያለበት ነው። እግዚአብሔር ኃይሉን የገለጠበት አማኞቹም ኃይል እግዚአብሔርን የሚያገኙበት መሳሪያ ነው ይላል። መሳሪያ ነው። የእግዚአብሔር ኃይል የሚገለጥበት፣ ጠላት ድል የሚደረግበት፣ ጠላት የሚሸነፍበት በዘቦቱ ተሰዱ አጋንንት ይላል። በሌላ ቦታ አጋንንት ድል የተደረጉበት የተሰደዱበት፣ ዛሬም የሚሰደዱበት ከክርስቲያን ሕሊና የሚጠፉበት መስቀል ኃይላችን ነው ይላል ቅዱስ ጳውሎስ። መስቀል ኃይል ነው። ወአንሰ ሐሰሪተ ኢይዛሃር ኢይዜሃር ዘእንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ። እኔስ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ የምንመካበት ትምክህት ከኔ ይራቅ፣ ሌላ ትምክህት የለኝም ብሎ በገላትያ መልእክቱን ቅዱስ ጳውሎስ ገልጾታል ማለት ነው። የመስቀል ጠላቶችን በዚህ ዘመን እንደሚነሱ የመስቀሉ ዓላማ ክርስቶስ የተሰቀለበትን ዓላማ የሚጠሉ እግዚአብሔር ያደረገውን ዋናውን ስራ የሚያንቋሽሹ የሚያቃልሉ እንደሚነሱ በፊልጵስዩስ መልእክቱ ነግሯል። እኔም እውነት እላችኋለሁ እያለቀስኩ ነግራችኋለሁ የመስቀል ጠላቶች ብዙዎች ተመላልሰዋል ይመላለሳሉ ብሏል። የመስቀል ጠላቶች መስቀል ማለት የእግዚአብሔር ዓላማ ነው። የእግዚአብሔር ዋና ዓላማ መፈጸሚያ ነው መስቀል እና ስለዚህ መስቀል የእግዚአብሔር ኃይል ነው። እግዚአብሔር ኃይሉን ያደረገበት ነው። ለክርስቲያኖችም ኃይሉ እንዲደረግ ይሰማል። እሺ ከተሰማችሁ ለኔ ቀንሶብኛል። እግዚአብሔር ኃይሉን የገለጠበት ነው እና እግዚአብሔር ኃይሉን ያደረገባቸው ብዙ ነገሮች አሉ። ለዓለም ለድህነት ምልክቶች ያደረጋቸው ብዙ ነገሮች አሉ። ለዓለም እመቤታችን ድንግል ማርያም ለዓለም የድህነት ምልክት ናት። ለድህነት ምልክት ናት። ለመዳናችን ምክንያት ናት። አዎ እግዚአብሔር ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ኢሳይያስ ድንግል ማርያምን የድህነት ምልክት አድርጎ
እነሆ ለመዳናችን ምክንያት የሆነች እመቤታችን ድንግል ማርያም እንደሆነች በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነግሮናል። ሰው ለድህነት ምልክት ይሆናል። የመጀመሪያዋ ወኮነት መራሒተ ለሃይማኖት አባይ ዮሐንስ አፈወርቅ እንዳለው ለታላቁ ኦርቶዶክስ ተዋሕዶ ሃይማኖት መሪ አማኝ የመጀመሪያ ወብፅዕት አንቲ ተተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር እግዚአብሔር ተልከው የነገሩት እንደሚሆን የምታምኚ አንቺ ብፅዕት አማኝ ነሽ ብላ የተነገረች በእምነቷ ብፅዕት የተባለች ጴጥሮስ በእምነቱ ብፁዕ እንደተባለ እመቤታችንም በእምነቷ ብፅዕት ንዕድ ክብርት ተብላለች። ስለዚህ የመጀመሪያ የሃይማኖታችን መሪ ምልክታችን ድንግል ማርያም ናት። ክብር ለድንግል ማርያም ይሁን። አመስግናት እመቤታችን። ሁለተኛው ምልክታችን መስቀል ነው። የድህነት ምልክታችን አርማችን ቤዛችን ነው። መስቀል ቤዛነ መስቀል ጽንዕነ። ቤዛ ማለት ስለኛ በእኛ የመጣውን መከራ የሚያስወግድ በእኛ ፊት ሆኖ ጠላትን የሚከላከል ማለት ነው። በእኛ ተገብቶ ወይም እኛ ልናገኘው የነበረው መከራ የሚያርቅ ማለት ነው። ቤዛ ማለት ቤዛ የሚባል ብዙ ነገር አለ። ለምሳሌ የለበስነው ልብስ ለሰውነታችን ቤዛ ነው። ያደረግነው ጫማ ለእግራችን ቤዛ ነው። የምንይዘው መሳሪያ ለመጣብን ነገር መከላከያ ነው። ሰው መሳሪያ ይዞ ቤዛ ይሆነኛል ይላል። ወንድም ለወንድም ቤዛ ነው። ብዙ ወምንተ ወሀበ ቤዛ አለ። ሰው ለነፍሱ ብዙ አይነት ቤዛ ይሰጣል። ደግሞ ለጽድቅ ሲል ደግሞ ገንዘቡን ቤዛ ያደርጋል። በመጽሐፈ ምሳሌ እንደተጻፈው ምዕራፍ 13 ላይ የሰው ገንዘቡ ቤዛው ነው ይላል። ቤዛ ይሆናል። ስለዚህ መስቀል ከጠላት ቤዛ ሆኖ ፊት ለፊት ሆኖ ቆሞ እንዲያድርገን አቁመን ፊት ለፊታችን ላይ አድርገን ጠላትን የምንከላከልበት ጋሻችን ነው፣ መከታችን ነው፣ መከላከያችን ነው። ለእኛ መስቀል ጦራችን የመንፈሳዊ ኃይላችን ነው። ከአጋንንት ጋር ስንዋጋ ድል የምናደርገው አጋንንት መናፍስት ናቸው፣ ረቂቃን ናቸው። በጥይት በቦምብ አይጠፉም። የሚጠፉት በመስቀል ኃይል ነው። ስለዚህ ይህን ምልክት ቅዱስ ዳዊት እንዲህ ይላል፣ ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ግሥ ወይድኃኑ ፍቁራኒከ። ለሚፈሩ ለሚያመልኩ ለሚወዱ ለሚያከብሩ ከጠላት ጦር የሚድኑበት ምልክት ሰጠሃቸው ይላል። ክርስቲያኖች እየሰማችሁ ነው? እግዚአብሔርን የሚፈሩ ሰዎች ከጠላት የሚድኑበት ምልክታቸው መስቀል ነው ይላል ነቢዩ ቅዱስ ዳዊት። መስቀል ነው። ወወሀብኮሙ ትእምርተ ለእለ ይፈርሁከ፣ ለሚፈሩ ለሚያመልኩ ከጠላት የሚድኑበት። ከግራ ቀኝ ማማተብ ሰይጣንን ድል ከላይ ወደ ታች ከግራ ወደ ቀኝ ይሄ ምክንያት ያለው ነውና በዚህ የሚድኑበት ምልክትን ሰጠሃቸው ብሎ በመዝሙር 59 ቁጥር 4 ላይ መስቀል የድህነት ምልክት ነው። ከአጋንንት የምንድንበት የእግዚአብሔርን ስም ጠርተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስናማትን አጋንንት ከኛ የሚርቁበት። ታዲያ መጀመሪያ ይህ የሚርቅለት ሰው ሃይማኖት ያለው ምግባር የሚሰራ ጎደሎው ግን የሚሞላበት ማለት ነው። ሃይማኖት የሌለው ማማተብ አይድንበትም። ሃይማኖት ያለው በሥላሴ የሚያምን በእግዚአብሔር ሰው መሆን የሚያምን የእግዚአብሔርን ቸርነት የሚያምን መጀመሪያ አማኝ መሆን አለበት። አማኝ የሚድንበት ከፊት ወደ ኋላ ከኋላ ወደፊት የሚመጣበትን ጠላት የሚከላከልበት ጋሻ መከታ የሚሆን የእግዚአብሔር ኃይል ያለበት። ተመልከቱ ክርስቲያኖች፣ ቀድሞ እግዚአብሔር በእነ ሙሴ በመስቀሉ ከመዛድኗቸዋል። ሙሴን እንዲህ አለው፣ በዓላማ ላይ መስቀል ሰርተህ ትከል፣ ከዛ ያን መስቀል ያዩ ሰዎች አይተው ይዳኑ ብሎታል። ዘኍልቍ ምዕራፍ 18 ቁጥር 10 ጀምሮ እናገኘዋለን፣ 8 ጀምሮ እናገኘዋለን። መስቀሉ ቀድሞ መርዝ ያላቸውን ነገር መርዝ የያዛቸውን ሰዎች አይተውት እንዲድኑ መስቀሉ ምልክት ሆኗቸዋል። ዛሬም ጠላት የተባለ መርዝ ያለው የተባለ መርዝ ኃጢአት የሚያሰራ ዲያብሎስ ድል የሚደረገው በመስቀል ነው። መስቀል ኃይላችን ነው። በርስኩላችን መስቀል በርስኩ ኃይላችን ነው። መስቀል ጽናችን ነው፣ ጽናታችን ነው፣ ብርታታችን ነው። የእግዚአብሔር ኃይል የሚደረግበት መሳሪያችን ነው። መስቀል በየትኛውም ቀኝና ግራ ማማተብ
የመስቀል ምልክት አጋንንትን የምናሳደድበት የሃይማኖታችን መተግበሪያ መፈጸሚያ ሃይማኖት ያለው ሰው ሁሉ ከጠላት ኃይል ክፉ ነገር የሚድንበት መስቀል ነው። ስለዚህ ይህ መስቀል በጉድጓድ ተቀብሮ ነበረ። ጠላት ቀብሮት ነበረ። ሰይጣን በአይሁድ አድሮ ክርስቶስን እንዳሰቀለ ሁሉ በአይሁድ አድሮ ሐዋርያትን እንዳስገደለ ሁሉ በአይሁድ አድሮ ቅዱሳንን እንዳሳደደ ሁሉ በአይሁድ አድሮ መስቀሉንም ጉድጓድ ውስጥ አስቆፍሮ አስቀብሮት ነበረ። የእግዚአብሔር ኃይል በአጋንንት በሰው ዓላማ የሚጠፋ አይደለምና በጊዜው ጊዜ ለ300 ዓመታት ያክል ተቀብሮ ከቆየ በኋላ በእሌኒ ንግሥት አማካኝነት በጎልጎታ ወይም በቀራንዮ በዛ ከተቀበረበት ቦታ ላይ እንዲህ በደመራ ምልክት ዕጣን አዲስ ወይም ዕጣን ጨምረውበት ደመራው ላይ ያ መስቀል ያለበት ተገኝቶ ወይ ያ መስቀል ተቆፍሮ መጋቢት ማነው መስከረም 17 ቀን ቁፋሮ ተጀምሮ መስቀሉ መጀመሪያ ያለበት ቦታ ታውቆ መጋቢት 10 ቀን መስቀሉ ወጥቶ እንደገና በዓመቱ መስከረም 17 ቀን መስቀሉ ከወጣ በኋላ ቤተ ክርስቲያን ተሰርቶለት መስቀሉ ዛሬ የተከበረ ዮም በዓለ መስቀሉ። ለዚህ ቀን ያደረሰን ዛሬ የተመሰገነ ይሁን። ዛሬ የክርስቶስ ክብር ነው። እያከበርን ያለነው ኢየሱስ ክርስቶስ ነው። በመስቀሉ የከበረው ማን ስለሆነ? ኢየሱስ ክርስቶስ። ከመተለአልኩ እምድር እስህብ ኩሎ ሀቤ ወደ መስቀል በወጣው ጊዜ ሁሉን እስባለሁ ያለው ክርስቶስ በመስቀል የሚያደርገው ግለት እያመለከተ ነው። የፍቅር አርማ ነው፣ ምልክት የጸብ ግድግዳ ማፍረሻ ነው። አዎ ቅዱስ ጳውሎስ እንደነገ ምንድነው ወገብረ ሰላመ በደመ መስቀሉ ለእንደ ሰማይ ወለእንደ ምድር ብሏል። እዚህ በቆላስይስ መልእክቱ በመስቀል በደማው ባፈሰሰው ደሙ በሰማይና ወአረቆሙ ለክልኤሆሙ ሁለቱን አሳረቃቸው። እንቅፋቱን ከሰው መካከል አስወገደ። እንቅፋት የተባለ ዲያብሎስ ጠብን፣ ክርክርን፣ ሰውና መላእክትን አስታርቆ ራሱና ሰውና መላእክትን ነፍስና ሥጋ ሰባቱን መስተጻርራን ያስታረቀበት መስቀል ነው። የእርቅ አደባባይ ነው። ስለዚህ መስቀልን ስናከብር ሁላችንም የእርቅ ሰዎች መሆን ያስፈልጋል። ዮም በዓለ መስቀሉ መስቀሉ የእርቅ አደባባይ ነውና በእርቅ በሰላም በስምምነት በፍቅር በአንድነት እንድናከብር ያበቃን እግዚአብሔር የተመሰገነ ይሁን። ለሚቀጥለው ዓመትም እንድናከብረው በየጊዜው የመስቀሉ ኃይል እንዲከበር እግዚአብሔር እንዲከበር በየጊዜው እሱ በፈቀደው መልኩ ሁሉ እንድናከብረው አምላካችን ይፍቀድልን። ስብሐት ለእግዚአብሔር። ላስተማሩን ለመከሩን ለመምህራችን መጋቤ ሐዲስ አብርሃም ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ዮም በዓለ መስቀሉ ለክርስቶስ ዛሬ የክርስቶስ መስቀሉ ተከበረ በሚል ኃይለ ቃል ተነስተው የቅዱስ ያሬድን ቃል ተንተርሰው አስተምረውናልና መክረውናልና ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። እግዚአብሔር በዕድሜ በጸጋ ይጠብቅልን፣ አገልግሎታቸውን ያስምልልን። እኛም በቸርነቱ በሰማነው ቃል ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። በዓለ መስቀሉ ለሁላችንም በልባችን ላይ ይኖርብን። አሁን አንድ መልእክት አለ። መልእክቱን ከጨረስኩ በኋላ ወደ ብፁዕ አባታችን ቃለ ምዕዳንና ቡራኬ ወስዳቸዋለሁ። እንግዲህ መልእክታችን የፈለገ ሕይወት ቅዱስ ገብርኤልና ቅድስት አርሴማ መስከረም 29 የሰማዕቷ ቅድስት አርሴማ በዓል እናከብራለን። የምናከብርበት ዕለቱ በእኛ አቆጣጠር ጥቅምት 2 በኦክቶበር 12 ነውና እሁድ ቀን ነው። ታችሁ እንድታከብሩ ሰማዕቷ ስም መልእክታችን እናስተላልፋለን። እንዲሁ ሁለተኛ ደግሞ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዓል የሚከበረው ጥቅምት 9 እሁድ ቀን ኦክቶበር 19 2025 ነውና ሁላችንም ተገኝተን በዓሉ እንድናከብር የደብረ ገነት ቅዱስ ተክለ ሃይማኖት መልእክታቸውን ያሳልፋሉ። አሁን ወደ ብፁዕ አባታችን ወስዳችሁና ቃለ ምዕዳንና ቡራኬ አድርገው ከዚያ በኋላ እሺ ወንድማችን መምህራችን ቀሲስ ይታየው ለሕፃናቱ የዚህን ሀገር ቋንቋ ለሚሰሙ ሕፃናት ትንሽ 5 ደቂቃ ያህል መልእክት አስተላልፉ ብለዋልና ወደ መምህራችን ወስዳችኋለሁ።
cross, and all the clergy and the priest and all of the congregation. Greetings, brothers and sisters, in the name of the Father, the Son, and the Holy Spirit, one God. Amen. Today, with just few words, I wasn't just prepared, but my brother on the way was in stopping traffic. But on behalf of him, I will say a few words. Why we celebrate the Holy Cross at this time and at this year. The cross we venerate today is every year today, thousands of Ethiopians pilgrimage to the holy place called Kishen Mariam. This is where the true portion of our Lord Jesus Christ crucified after 300 years back, where Queen Elena was buried 300 years. It was today that we commemorate this true cross that our Lord Jesus was crucified on the cross. And that day there was thousands of miracles happens. As you remember, 30 minutes ago, the children was praising our Lord Jesus Christ. Cross is our foundation. This is the cross where the Holy Church established. Remember this. This is not the only culture that we celebrate, but this is our true identity as Ethiopians. 300 years ago, after Christ was ascended to heaven, the cross was buried. Now, when the time comes, Constantine, where the mother, Queen Elena, she was today to remember that with the spiritual guidance, the cross was coming out where it is buried after 300 years, where the Jews, the Pharisees, the Sadducees were happening. I have to say this is not just an offensive word to say in the Bible, but just historical significance for Ethiopians. What it means, it's not a mere cross. It is not a mere cross that we say. It's the portion of the true cross that Christ was crucified. That time, the powerful countries around the world, one of the powerful countries was Ethiopia. That is in the 15th century, Emperor Zara Yaakov, which is the philosopher of Ethiopia, on this spiritual guidance, where the portion of the true cross that was coming from Jerusalem to Ethiopia, it was now Kishen Mariam that we commemorate the true cross. People celebrate cross around the world and they venerate, but it's not the significance that they are thinking the real one. But our identity cross, where the church is founded, where our enemy, the Lucifer, was the victory against our enemy that was defeated. This is what we remember, and that's what comes from generation to generation today. Our kids, our children, will carry on this history, this moment, the true cross that we celebrate, that we get from our forefathers, that we gave us. Now it is time, our responsibilities, to pass this history to our children. Remember, Ethiopians, today we are in a difficult situation. We are persecuted. The church is in affliction, in agony. Now the cross is our force that we defeat the enemy. We cannot hide this. This is a true story that we see our followers, our congregation face in their own country. So remember this, to pass our children. This is our identity that we have to pass on to our generation, two generations to come. Down the road, 20 years, 30 years, we may not be here, but our children will be here. So we make sure to teach the true cross. The meaning that we are doing today is not a mere symbol or
It's not a mere culture, but it is a true identity of our identity, the inner. Our Lord Jesus Christ is crucified on the cross. That's the message. That is, we defeat the enemy. So we are all happy today because we are wearing the very nice traditional clothes. But this is not about the true cross. Yes, this is important as a culture, but our identity of our salvation, where our Lord Jesus Christ is crucified, that's written in the Bible. So we make sure to pass this story to our children. That's a very significant, important to our kids and generation to come. So I wasn't prepared well, but just to give you a heads up what we celebrate means, this is not that simply here, but as it is written in the Acts of the Apostles, chapter 8, verse 26, how the eunuch was traveling to Jerusalem. He bring Christianity in the first century AD, which is 30 AD. Now, the true cross was again 500 years later by our great kings like Darius, which on the spiritual guidance he put the true cross in Gishan. Thousands of Ethiopians today, every year, pilgrimage. Some of them even travel 100 miles on their feet. So we remember those our fathers, what he did for us. So we carry on this true story in our life. I thank you very much for your coming and to celebrate this, and with a humble reverence to the Archbishop Abuna Dimitros and the Pastor. በመስቀሉ ያረጀ ያፈጀ ሕይወታችን እንደገና አድሰልን አዲስ ፍጥረት ለመሆን በመስቀሉ ፈጠረን ብሏል። የተከበሩ አባት ክቡር መልአከ ሕይወት የደብረ ገነት ተክለ ሃይማኖት ዋና አስተዳዳሪ እንዲሁም የሀገረ ስብከታችን የስብከተ ወንጌል መምሪያ ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በየደረጃችሁ፣ አበው ካህናት፣ እንዲሁም ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ የሰበካ ጉባኤ አባላት፣ ከሩቅም ከቅርብም ይህን ቅዱስ በዓል ለማክበር በመታደም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላክ በሰላም በሕይወት ጠብቆ በዚህ ዕለት በዚህ ሰዓት ስላበቃን አምላካችን እግዚአብሔር ክብርና ምስጋና ለእሱ ይሁን። እግዚአብሔር ይመስገን። እንግዲህ የተወደዳችሁ ምዕመናን ስለ መስቀሉ በተለያየ ቋንቋ ተነግሮናል። መጋቤ ሐዲስ በሚናፍቅ አንደበት የመስቀሉን ሁኔታ ዘርዘር አድርገው በሚገባ አስተምረውናል። ወንድማችን ቀሲስ ይታየውም በእንግሊዝኛ ቋንቋ እዚህ በተሰበሰቡ ወጣቶች አማርኛውን በቀጥለኛው አስተካክለው ላይሰሙ ይችላሉ ከሚል አንጻር እሱም ተነስቶ ጥሩ አድርጎ አስተምሯል እና በአጠቃላይ መልኩ የተሰጠን ትምህርት እጅግ ሕይወታችን የሚያረሰርስ ያው ለሕይወታችን ስንቅ የሚሆን ትምህርት ነውና ሁለቱን መምህራን ቃለ ሕይወት ያሰማልን። ከዛም አስቀድሞ ያው በያሬዳዊ ዜማ ሊቃውንቱ፣ ሰንበት ተማሪዎቹ ይህ ሁሉ የመስቀሉን ሁኔታ የመስቀሉን ጥቅም ነው። እንግዲህ እግዚአብሔር በመስቀሉ እኛን እንዴት እንደጎበኘን በመስቀሉ እንዴት ከሞትንበት ከወደቅንበት እንዳነሳ ይህንን ሁሉ በተመለከተ ነው ሲነገር የነበረው። መስቀሉ ዛሬ በየዓመቱ መስከረም 17 ለምን እንደሚከበርን
በሚገባ ተጠቅሷል። ነገር ግን መቼም በትክክልና በቅንነት አንድ ሰው እግዚአብሔርን ለማገልገል ወይም ደግሞ ለእግዚአብሔር በጸሎቱ እንደው ይህን ብታደርግልኝ አምላኬ ይህን አደርጋለሁ፣ እኔም በበኩሌ ደግሞ የተደረገልኝ የቸርነትህን ስራ ስመሰክር እኖራለሁ፣ መሰክራለሁ፣ ያዘዝከኝን ሁሉ እፈጽማለሁ፣ ይህንን አደርጋለሁ ብሎ በቅንነት በእግዚአብሔር ፊት ቆሞ መጸለይ ይህ ታላቅ መታደል ነው። የዛሬው በዓል ስንመለከተው ታላቋ እናታችን ቅድስት እሌኒ ወደ እግዚአብሔር የጸለየችው ጸሎት ነበረ፣ የገባችው ቃል ኪዳን ነበረ። ይህንን ብታደርግልኝ ጌታዬ፣ እኔ ደግሞ ይህንን አደርጋለሁ፣ መስቀል ከተቀበረበት ቦታ ፈልጌ ለዓለም አስረክባለሁ ብላ ተስላ ነበረ። ጸሎቷ ቅንነት የተሞላበት ስለነበረ ምንም የተጓደለባት ነገር የለም። የለመነችው ሁሉ የጠየቀችው ሁሉ በትክክል ተመልሶላታል እና በዚህ ምክንያት በገባችው ቃል ኪዳን መሰረት ይህንን ለእኛ ሕይወት መድኃኒት የሆነውን የሕይወታችን የድኅነታችን አርማ ወይም ደግሞ በዚህ ተገኝቶ ዲያብሎስን የደመሰሰበት ያጠፋበት፣ አዳምን ከሞት ያዳነበት፣ ከጨለማ ወደ ብርሃን ከሞት ወደ ሕይወት ያሸጋገረበትን መስቀሉን ከተቀበለበት አውጥታ ለክርስቲያኖች ለዓለም ስላስረከበች ይሄ እስከ ዓለም ፍጻሜ ደግነቷ እየተነገረ እኛም ደግሞ በመስቀሉ የተደረገልንን መልካም ነገር ሁልጊዜ እያሰብነ እግዚአብሔርን ስናመሰግን እንኖራለን እና እዚህ ተሰበሰባችሁ። በእውነቱ ይሄ አዋጌሰ እንዲያየ ይሰማኒ ነው ያለው። በጎች ድምፅን ይሰማሉ ብሎ ነበረ። መስማት ማለት ነው ወገኖች። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት ነው። እኒህ እስኪ ደመራው እንደው አክብርን አይተን በረከት ተቀብለን እንምጣ ብሎ ወደዚህ መሰብሰብ ይሄ መታዘዝ መስማት ማለት ነው። የእግዚአብሔር ሕዝብ ዘእግዚአብሔር እንደው እግዚአብሔር አምላኩ የሆነለት ሕዝብ ንዑድ ክቡር ነው እንዳለው እነሆ በጎቼ ድምፄን ይሰማሉ ባለው መሰረት የእሱን ድምፅ የእሱን ቃል የእሱን መመሪያ አክብራችሁ ከሩቁም ከቅርቡም የመጣችሁ አባቶች፣ እናቶች በእውነቱ እግዚአብሔር አምላክ እሴተ ጻድቃንን አስበትውታል ይከራችሁ። ይህንን በዓል እንግዲህ የበረከት በዓል ነው፣ የሰላም በዓል ነው፣ የአንድነት በዓል ነው። ይህንን በምናስብ ጊዜ ሁልጊዜ ሰላም ነው ትዝ ሊለን የሚገባው። ይህ የሰላማችን ምልክት አርማችን ነው። እንደገና ደግሞ ኃጢአታችን የዕዳ ደብዳቤያችንም የተደመሰሰበት እና በዚህ በመስቀሉ ወገብረ ሰላመ በደመ መስቀሉ ብሎ በተናገረው መሰረት ቅዱስ ጳውሎስ በመስቀሉ ሰላማችን ፍጹም ሰላማችን አግኝተናል። የሰው ልጅ በኃጢአቱ ምክንያት ተቅበዝባዥ ሆኖ ይኖር ነበረ። አዳም በፈጸመው በደል ምክንያት ሕይወቱን በሙሉ ተቅበዝባዥ ሆኖ የክፉ መንፈስ የዲያብሎስ መረማመጃ ሆኖ ይኖር ነበረ። ጌታ በገባው ቃል ኪዳን መሰረት በመስቀል ተሰቅሎ ደሙን አፍስሶ ሥጋውን ቆርሶ ለሰው ልጆች ሁሉ ነፃነትን ያወጀበት የመስቀሉ አደባባይ የሰላም አደባባይ ነውና በዚህ መሰብሰባችን ለእኛ መልካም ነገር ነው። ቅዱስ ጴጥሮስ እንዳለው ለእኛ በዚህ መሆን መልካም ነው እንዳለው ሁሉ እግዚአብሔር ባዘዘው እግዚአብሔር በሰጠን በረከት ዙሪያ ተገኝተን የበረከቱ ተሳታፊዎች መሆን ይሄ ታላቅነት ነው።
ይህ አዋቂነት ነው፣ ልባምነት ነውና እግዚአብሔር አምላክ በዓሉን የበረከት በዓል የሰላም በዓል ያድርግልን እና በዚህ ይህ በዓል የሚገርማችሁ ነገር የአንድነት በዓል ነው። መስቀል የአንድነት ምልክት ነው። መፈናቀል የምናስብበት አይደለም። መስቀል ባየን ቁጥር መሰብሰብ እንዳለብን፣ አንድ መሆን እንዳለብን፣ በፍቅር መጓዝ እንዳለብን የሚያመለክተን ውሃው ከውጥ ያለው ለዚያ ምልክታችን ነው። የሰላም ምልክታችን ነው። የመሰብሰብ ምልክታችን ነው። የአንድነት ምልክታችን ነው። ስለዚህ ወደ መስቀል መጥቶ መለያየት የለም። በመስቀል ዙሪያ ተሰባስቦ በፍቅር መኖር እንጂ እርስ በርስ መጣላት የሚባል የለም። ነገር ግን ክፉ መንፈስ ያው አንዳንድ ጊዜ ፈተና ሊያመጣ ይችላል። ያ ደግሞ በመስቀሉ ኃይል ይወጣል እና እግዚአብሔር አምላክ ሀገራችን ኢትዮጵያ በእውነት ይሄ ነው የእግዚአብሔር ልዩ የሆነ መግቦቱ የሚገለጥባት አገር ናት። ዓመት እስከ ዓመቱ ጊዜ እግዚአብሔር ስሙ የሚመሰግንባት የሚከብርባት ሁልጊዜ መስዋዕት የሚቀርብባት አገር ናት። እግዚአብሔር አምላክ ሀገራችን የሰላም መዲና እንዲያደርግልን ሁላችንም በእውነቱ በያለንበት እንድንጸልይ ወደ እግዚአብሔር እጃችን ዘርግተን ይህ በዓል ስናከብር ጌታ ሆይ ለሀገራችን ለኢትዮጵያ ሰላምን ስጥ፣ ፍቅርን፣ አንድነትን አምጣ፣ ሰዎችን እርስ በርሳቸው እንዲደማመጡ እንዲነጋገሩ፣ ሁሉም ሰላም ሆኖ አገርን ለማልማት እንዲችል እባክህ ጌታ ሆይ እንደው ሕዝባችንን ከሞት ከስደት እርስ በርስ ከመተላለቅ አድን እያላችሁ ልትጸልዩ እንድንጸልይ አደራ እላለሁ። በእውነት በዘንድሮ ዓመት እግዚአብሔር ለእኛ ለኢትዮጵያውያን የሰራው ስራ ልዩ ነው። በተለይ እኔ ሁልጊዜ እንደው በህሊናዬ ሳስበውና ስቆጭበት በእኔ በራሴ እንኳ የነበረ እና እግዚአብሔር አምላክ ዘንድሮ ትልቅ ነገር እግዚአብሔር ለኢትዮጵያውያን ያደረገልን ቢያንስ ህዝባችን በጨለማ ውስጥ እየኖረ በጭስ እናቶቻችን አይናቸው እየጠፋ ይኖር ነበረ እና በዘንድሮ ዓመት ከዚያ ለመገላገል የአባይ ግድብ ተገድቦ በብዙ ፈተና አልፎ የተመረቀበትን ዘመን በመሆኑ በእውነቱ ይህ ለእያንዳንዳችን ታላቅ እንደው የደስታ ምንጭ ነውና ለወገኖቻችን ለኢትዮጵያውያን ለእናቶቻችን ሁሉ እንደው መብራት በቤታቸው ገብቶላቸው ብርሃን እንዲያዩ እግዚአብሔር አምላክ እንዲፈጽምልን ቅዱስ ፈቃዱ ይሁን። እግዚአብሔር አምላክ እንኳን ለዚህ አበቃችሁ፣ እንኳን ለዚህ ዕለት አደረሳችሁ እና እንግዲህ የተማርነውን በልቡናችን ያሳድርብን። ሁላችንም እንግዲህ የሰላም ሰዎች እንድንሆን መስቀልን ይዘን በመስቀል ዙሪያ ሰላም እንጂ ሌላ ነገር አይሰበክምና መስቀል አስረን በአንገታችን አለን፣ በእጃችን ላይ አለን፣ በሰውነታችን ላይ ሁሉ ተነቅሰነዋል። ይህ ሁሉ የሰላም ሰዎች መሆናችንን ለማወጅ ነውና መስቀል ይዞ ክርክር፣ መስቀል ይዞ መለያየት፣ መስቀል ጨብጦ እርስ በርስ መገዳደል ይሄ በእውነቱ ተቃራኒ ነውና እግዚአብሔር ከእንዲህ አይነትም ሀገራችን አውጥቶ የሰላም ነፋስ የሚነፍስባትና ሰላምን የምንሰማበት በአጠቃላይ ዓለሙን ሁሉ እግዚአብሔር ጎብኝቶ ሰላምን እንዲያውጅልን ቅዱስ ፈቃዱ ይሁን። ይሄ በእውነት በጣም ደስ የሚል ነው። እንግዲህ ወደፊት እያደግን ነው የምንሄደው፣ እየጨመርን እንሄዳለን ብዬ አምናለሁ። እግዚአብሔር አምላክ መሰብሰባችንን ለበረከት ያድርግልን። አምላካዊ ሀገራችን ኢትዮጵያን የምንኖርበትን ምድረ ካናዳ በቸርነት ይጠብቅልን። አበው ካህናትን፣ ዲያቆናትን፣ እናንተም ምዕመናንን ሁላችሁንም አምላካዊ በምሕረቱ ይጎብኛችሁ። ስሜኒ መሐሪ ወመሰሳይ ብሎ ቃል ኪዳን ገብቷልና ያው ስሙን ጠርተን ያው ተማጽነነዋል። በያው ስሙ ከክፉ ነገር ከአደጋ ይጠብቀን። በሰላም የዋለ አምላክ በሰላም ያሳድረን። አባታችን ሆይ እንበል። አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ይፍታይ ዲጋን ጾይ ቅዱስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ከሊቀ ካህናት ሥራ ኃጢአት ወደምሳ ሲያበሳ ሞቶ ካፌ ንስሐ ዘወሃቦሙ ስልጣን ላቦይን ሐዋርያት ዘስሬ ኃጢአት ዓለም በደሙ ንጹሕ ይስረይለክሙ ኃጢአተ ዘገበርክሙ አበው ካህናት ወአበው ዲያቆናት አግብሩ እግዚአብሔር ወአይናተ እግዚአብሔር በበስምክሙ ኩሉ ፍቱሐነ ወንጹሐነ ይረሲክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ። በእንተ እግዝእትነ ማርያም ብሎ ስናውቅ በድፍረት ሳናውቅ በስህተት የተሰራው በደል ሁሉ የማይሰራ እግዚአብሔር ይፍታ።